ማትሪክን ልፈተን 4 ወር ሲቀረኝ ሁሉንም ነገር የቀየሩ 3 ውሳኔዎችን ወሰንኩኝ። አንደኛ ስፖርት መስራት አቆምኩኝ። የሚያውቁን ሰዎች ስፖርት ለኔ ምን ያህል የህይወቴ ትልቁ ክፍል እንደሆነ ያውቃሉ። ግን አቆምኩት። ሁለተኛ ትኩረቴን እየሰረቀ የነበረውን ሪሌሽንሺፕ አቆምኩት። ከክፋት ሳይሆን ትኩረቴ እየተሰረቀ እንደሆነ ስለተሰማኝ ነበር። ሶስተኛ ደግሞ ቲክቶክን ከስልኬ ላይ አጠፋሁት። እውነቱን ለመናገር እነዚህ ነገሮች ማድረጌ በሰዓቱ በጣም ከባድ ነበር። ስንት ጊዜ ህይወቴ ውስጥ አብረው የኖሩትን ነገሮች እንዳጣኋቸው ነበር የተሰማኝ። ነገር ግን ብዙ ማትሪክ ተፈታኞች የማይረዱት ነገር አለ። ማትሪክ የሚታለፈው ጎበዝ ተማሪ ስለሆናችሁ ብቻ አይደለም። ማትሪክን ለማለፍ ግዴታ መክፈል ያለባችሁ መስዋዕትነት አለ። በቃ ግዴታ የሆኑ ማቆም ያሉባችሁ ነገሮች አሉ። ብዙ ተማሪዎች ማትሪክን የሚወርቁትም ይሄንን መስዋዕትነት ለመክፈል ዝግጁ ስላልሆኑ ነው። በዚህ ቪዲዮ እኔንም ጨምሮ ማትሪክን ያለፉ ተማሪዎች ማትሪክን ለማለፍ የከፈሉት መስዋዕትነት እናያለን። በዚህ ሰዓት ለማትሪክ እየተዘጋጃችሁ ከሆነ ይሄ ቪዲዮ የምታጠኑበትን መንገድ ሙሉ በሙሉ ይቀይረዋል። ሰላም እንደናችሁ። ለቻናል ስኮናችሁ ይሄ ቻናል ዱጎስ ክላስ ነው ይባላል እና ይሄ ቻናል ተማሪዎች ለአካዳሚካሊ እንዲሁም ከትምህርት ውጭ በሚያጋጥሟቸው ነገሮች ላይ የሚያግዝ ቻናል ነው። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ ማድረግ መቀላቀል ትችላላችሁ። ከዚህ በፊት ይሄ ቻናል ቤተሰብ ደግሞ ከሆናችሁ ቪዲዮ ላይክ አድርገን እንጀምረዋለን። ወደ ቪዲዮ ከመግባታችን በፊት ባለፈው ቪዲዮ ላይ ቴስት የሚባል ለሪሚዲያል ተማሪዎች የሚሆን አፕሊኬሽን አስተዋውቃችሁ ነበር እና እዛ ቪዲዮ ላይ ለሁለት ተማሪዎች ጊቫዌይ ቴስት አፕን በነጻ ሰጣችኋለሁ ብያችሁ ነበር። ስለዚህ አሁን እነሱን እናወጣለን ማለት ነው። እዚህ ጋር እንደምታዩት በአጠቃላይ 50 ኮሜንቶች አሉ። ስለዚህ ከነዚህ ጋር ከ50 ኮሜንቶች ውስጥ እንመርጣለን ማለት ነው። ስለዚህ ፒክ ዊነር እንለውና የመጀመሪያውን ጊቫዌይ የሚያሸንፈውን ተማሪ እናያለን ማለት ነው። የመጀመሪያው አሸናፊ የምስራች ታፈሰ T5B ነው። ስለዚህ ኢንስታግራም ላይ በdubois_du ብለሽ አዋሪኝና ጊቫዌይሽን መውሰድ ትችላለሽ ማለት ነው። ሁለተኛውን ደግሞ እናወጣለን። ሁለተኛው ደግሞ ቤተልሔም ቤቲ T9D ይላል። አንቺም ኢንስታግራም ላይ በdu_du አዋሪኝና ጊቫዌይሽን መውሰድ ትችላለሽ ማለት ነው። ማትሪክን ለማለፍ የሚፈልግ ተማሪ መጀመሪያ የሚከፍለው መስዋዕትነት መዝናናትን መቀነስ ነው። ማለትም ዝም ብሎ ኢንስታግራም ላይ ወይም ቲክቶክ ላይ ረጅም ሰዓት ስክሮል ማድረግ፣ ዝም ብሎ ዩቲዩብ ላይ ያገኙትን ቪዲዮዎች ማየት፣ ይሄ ማለትም ከትምህርታዊ ውጪ የሆኑ ቪዲዮዎችን ማለት ነው። ቻት ማድረግ እና እነዚህ ነገሮች ትኩረታችሁን በመስረቅ ብቻ አይደለም የሚጎዷችሁ። አይምሮአችንን አፋጣኝ ደስታ ወይም ደግሞ ይሄ ኢንስታንት ግራቲፊኬሽን የሚባለው ነገር እንዲለምድ ያደርጉታል። ማለትም ቲክቶክ ስታዩ ኢንስታንት ግራቲፊኬሽን ነው። ማለትም ታያላችሁ፣ እዛው ቶሎ ትደሰታላችሁ፣ ሌላ ትፈልጋላችሁ፣ የሚያስደስት ነገር ታያላችሁ። ይሄ ኢንስታንት ግራቲፊኬሽን ይባላል ማለት ነው። ስለዚህ ይሄ ቲክቶክ ማየት አይምሮአችንን ኢንስታንት ግራቲፊኬሽን ወይ ደግሞ ይሄ አፋጣኝ ደስታ የሚባለው ነገር ያስለምደዋል ማለት ነው። ጥናት ደግሞ ከዚህ በፍጹም ተቃራኒ ነው። ማለትም ጥናት ትዕግስት ይፈልጋል። ረጅም ሰዓት መቀመጥ ይኖርባችኋል። ረጅም ሰዓት ጸጥ ባለ ቦታ ላይ ተቀመጡ ትችላላችሁ። በቃ ረጅም ሰዓታችሁን ብቻ ዝም ብላችሁና በጣም በትዕግስት ረጅም ሰዓት ማሳለፍ ሊጠበቅባችሁ ይችላል። ብቻ ጥናት ከብዙ ነገሮች አንፃር በጣም ቦሪንግ ወይም ደግሞ በጣም አሰልቺ ነገር ነው። እኔ እንደውም አስታውሳለሁ ለማትሪክ ዝግጅት ማድረግ ከመጀመሪያ በፊት ዩቲዩብ ላይ ያገኛቸውን ቪዲዮዎች ነበር ማየው። በቃ ፊት ለፊት ከመጣና ንካው ካለኝ ውስጥ ነካዋለሁ፣ አያዋለሁ። በቃ ያ ቪዲዮ ይጥቀመኝም አይጥቀመኝም ያዝናናኝም ዝም ብዬ ነበር ማየው። ከዛ ግን ልክ ለማትሪክ መዘጋጀት ከጀመርኩ በኋላና ይሄን ውሳኔ ከወሰንኩኝ በኋላ የተወሰነ ጊዜ ድረስ ትንሽ ከብዶኝ ነበር። ከዛ ከሆነ ጊዜ በኋላ የለመድኩት መጣው። ከዛ ልምድ ሆነ ማለት ነው። ማጥናት ልምድ ሆነ፣ ያናክር ቦሪንግ መሆኑ እየቀነሰ መጣ ማለት ነው። ስለዚህ አእምሮአችን ረጅም ሰዓት ቲክቶክ ላይ ስክሮል ማድረግ ለምዶ ጥናት በጣም ነው ዳገት የሚሆንበት። ስለዚህ ነው ብዙ ተማሪዎች እናታችሁ ከሆነ ልክ ለ5 ደቂቃ ነቡና ከዛ ቶሎ ብለው ስልካቸው ላይ ገብተው ስክሮል ማድረግ ይጀምራሉ። ማትሪክን የሚያልፉ ተማሪዎች ግን ይሄ መዝናናት የሚባለው ነገር ከፈተና በኋላ ይደርሳል ብለው ስለሚያስቡ ይሄ መዝናናት የሚባለው ነገር መስዋዕትነት ለማድረግ ያናክል ያንገራግሩም ማለት ነው። ነገር ግን መዝናናት ማቆም ትልቁ መስዋዕትነት አይደለም። ቀጣዩ መስዋዕትነት ትንሽ ይከብዳል። ምክንያቱም ደግሞ ቀጥታ ከሰዎች ጋር ነው የሚገናኘው። ሁለተኛው ማትሪክን ለማለፍ መክፈል ያለባችሁ መስዋዕትነት ጓደኛ ነው። እንደውም አንዳንድ ጊዜ አንዳንድ ተማሪዎችን ከስልካቸው ይልቅ ጓደኞቻቸው በጣም ትኩረታቸውን ይሰርቁባቸዋል። ይሄ ማለት ግን ያው ሁሉም ጓደኛ መጥፎ ነው ማለት አይደለም። ግን ደግሞ ለማትሪክ በምትዘጋጁበት ወቅት አንዳንድ ጓደኞች ጥናታችሁ ላይ ምን ያክል ትኩረት ማድረግ እንደፈለጋችሁ አይረዱላችሁም። እንደውም ናስኪ እዚህ ቦታ ደርሰን እንምጣ ወይም ደግሞ ናስኪ እዚህ ቦታ ተዝናንተን እንምጣ ወይም ደግሞ ረጅም ሰዓት ያጠናችሁ ሲያዩአችሁ አንተ ለምን እንደዚህ የምትጨናነቀው በጣም ያጠናህ እኮ ነው ሊሏችሁ ይችላሉ። ከዛ ቀስ በቀስ ጥናታችሁ ላይ ትኩረት ማድረግ እያቃታችሁ ትሄዳላችሁ። እና ግን እንደዚህ የሚል ጓደኛ ካላችሁ ዝም ብላችሁ አትፍረዱባቸው። ማለት እነሱ ከክፋት አንፃር አይደለም እንደዚህ የሚሏችሁ። ማለትም ይሄ ሳይኮሎጂ ላይ የተቀመጠ የሰው ልጅ ባህሪ ነው። እንዴት መሰላችሁ? የሰው ልጅ ችላ መባልን በጣም ነው የሚፈራው በሳይኮሎጂ ማለት ነው። ስለዚህ ጓደኞቻችሁ እንደዚህ የሚሏችሁ ችላ እየተባሉ እንደሆነ ስለሚሰማቸው ነው ማለት ነው። ነገር ግን ማትሪክን ያለፉ ተማሪዎች ናስኪ እንደዚህ እናደርግ ምናምን ሲባሉ ኖ ማለት ነው ወይም ደግሞ እምቢ ማለትን ያውቃሉ። ነገር ግን ይሄ ኖ ወይም ደግሞ እምቢ የሚለውን ቃል በጣም ብዙዎቻችን ለመናገር ወይም ደግሞ ለማለት እንፈራለን። ነገር ግን ማትሪክን ማለፍ ፈልጋለሁ የምትሉ ከሆነ ከአሁኑ ጀምራችሁ ኖ ማለትን መጀመር አለባችሁ ማለት ነው። አውቃለሁ ከብዙ ጓደኞቻችሁ ጋር ሊያቀያየማችሁ ይችላል ወይም ደግሞ ምናልባት በጓደኞቻችሁ ስም ሊያሰጣችሁ ይችላል። ነገር ግን ማትሪክን ማለፍ ፈልጋለሁ የምትሉ ከሆነ ከሁለት አንዱን ሳክሪፋይስ ማድረግ አለባችሁ ማለት ነው። እና ደግሞ መኑ ያ ሰው ትክክለኛ ጓደኛችሁ ከሆነ ከፈተና በኋላም ከናንተ ጋር ይሆናል። ማትሪክ ግን አንድ የሳታጠኑ ከደረሰና ውጤታችሁ ከተበላሸ በቃ ተበላሸ ነው። መቀየር የምትችሉት ነገር አይደለም ማለት ነው። ቀጣዩ ማትሪክን ለማለፍ መክፈል ያለባችሁ መስዋዕትነት ደግሞ ከእስካሁኖቹ ትንሽ ከበድ ይላል። ምክንያቱም ከስልክ ጋር ወይም ደግሞ ከጓደኛ ጋር የሚገናኝ ነገር አይደለም። ሶስተኛው መስዋዕትነት ምቾት ነው። ለማትሪክ ማጥናት ወይም ደግሞ ለማትሪክ መዘጋጀት ማለት ከምቾት በጣም የራቀ ወይም ደግሞ በፍጹም የማይገናኙ ነገሮች ናቸው። እንዴ መሰላችሁ? ይሄ ማትሪክ ማለፍ ከሆነ እዚህ ጋር ደግሞ ምቾት ነው ማለት ነው። ስለዚህ በጣም ተቃራኒ ነገሮች ናቸው። በሌሊት ተነስታችሁ ማጥናት ይኖርባችኋል። ማጥናት የረበራችሁ ማጥናት ይኖርባችኋል። እየደከማችሁ
ደጋግማችሁ ጥያቄዎችን ደጋግማችሁ መስራት ይኖርባችኋል። አእምሮአችን ግን በተፈጥሮ ይሄን አይፈልግም። ማለት አእምሮአችን የሚፈልገው ቀላል የሆነውን ነገር ማድረግ ነው። ረጅም ሰዓት መተኛት፣ ስክሮል ማድረግ፣ ፊልም ማየት ምናምን እንደዚህ ነገሮች ነው የሚፈልገው። እዚህ ጋር ግን በጣም ማወቅ ያለባችሁ ነገር አለ። ለጊዜው ምቾታችሁን ብታጡና ለፈተናችሁ በትክክል ብትዘጋጁ ከዛ በኋላ የሚመጣው ውጤት ሁሉ ጊዜ የሚቆይ ነው። ግን አሁን በቃ ምቾት ይሻለኛል ብላችሁ ምቾታችሁን ከመረጣችሁ በኋላ ላይ በጣም ከባድ የሆነ ጸጸት ውስጥ ትገባላችሁ ማለት ነው። ሲጀመር በምንም ነገሮች የተሳካላቸውን ሰዎች ብታያቸው በቢዝነስ በሉት፣ በንግድ በሉት፣ በኳስ በሉት፣ በስፖርት በሉት፣ በሃይማኖት በሉት፣ በምንም ነገር የተሳካላቸውን ሰዎች ብታያቸው ምቾት እዛ ጋር ነው ያሉት፣ እነሱ ደግሞ እዛ ጋር ነው ያሉት። በቃ በፍጹም የማይገናኝ ቦታ ነው ያሉት ማለት ነው። ስለዚህ እነዚህ ሰዎች ከኮንፈርት ዞን በጣም የራቁ ሰዎች ናቸው። ከምቾት ይልቅ ለተወሰነ ጊዜ ሰፈር ማድረግን ወይም ደግሞ መሰቃየትን የመረጡ ሰዎች ናቸው ማለት ነው። ስለዚህ እናንተ ማትሪክ ማለፍ ፈልጋለሁ የምትሉ ከሆነ የሆነ ምቾት ያለበት ቦታ ውስጥ ሆናችሁ በፍጹም ማትሪክን ለማለፍ እንዳትጠብቁ ማለት ነው። እና ምናልባት የሆነ ሰዓት ራሳችሁን ኮንፈርት ዞን ውስጥ ወይም ደግሞ የሆነ ምቾት ውስጥ ካገኛችሁት ቶሎ ብላችሁ ከዛ ነገር ለመውጣት በጣም መሞከር አለባችሁ። ካልሆነ ያ ኮንፈርት ዞን በኋላ በጣም ብዙ ነገሮችን ይዞባችሁ የሚመጣው። ቀጣዩ ማትሪክን ለማለፍ መክፈል ስላለባችሁ መስዋዕትነት ደግሞ ብዙ ማትሪክን ያለፉ ተማሪዎች ላይነግሯችሁ ይችላሉ። እና ይሄ ደግሞ ቀጥታ የሚገናኘው ከስሜት ጋር ነው። አራተኛው ማትሪክን ለማለፍ መክፈል ያለባችሁ መስዋዕትነት ትኩረት ነው። አንዳንድ ጊዜ ያላችሁ ትኩረት በጣም ብዙ ነገሮች ላይ ሊበታተን ይችላል። ጓደኞቻችሁ ጋር ይሄ ትምህርት ቤት ውስጥ ያሉ ድራማዎች፣ ይሄ ድራማዎች ሲሉ ፊልም ምናምን ነገር ሳይሆን ይሄ እንትና እንደዚህ ያደረገ እንትና እኮ እንደዚህ ጀምሯል እንትና ከእንደዚህ ጋር እንደዚህ ነው ምናምን የሚሉ ድራማዎች፣ ኦቨርቲንክ ማድረግ እና እነዚህ ነገሮች ስታያቸው ምንም እንኳን ትንሽ ቢመስሏችሁም ነገር ግን አንድ ላይ ሲሆኑና ሲጠራቀሙ በጣም ሊያደክሟችሁና ሊያሰለቻችሁ ይችላሉ። እንደምታውቁት ማጥናት ደግሞ በጣም ትልቅ ትኩረት የሚፈልግ ነገር ነው። ለዚህ ነው ብዙ ማትሪክን ያለፉ ተማሪዎችን ብታያቸው ልክ ለማትሪክ መዘጋጀት ጀምሮ ወይም ደግሞ ልክ ማትሪክ ፈተና የደረሰ ሲመጣ ትምህርት ቤት ውስጥ ይሄ ድራማ ካለ ማለትም ይሄ ከሆነ ጋር እንደዚህ ሆነ እንትና ተማሪ እንደዚህ ሆነ እንትና እኮ እንደዚህ አድርጓል ምናምን የሚል ነገር ካለ እሱን ይቀንሳሉ። በቻሉት መጠን ስሜታቸው ሊረብሽ ከሚችል ነገር በጣም ይርቃሉ። ብቻ በአጠቃላይ ሙሉ በሙሉ ያላቸውን ትኩረት ፈተናቸው ላይ ብቻ ያደርጋሉ። እና ደግሞ ይሄን ማድረግ ያለባችሁ ለተወሰነ ጊዜ ማለትም ፈተናው እስኪያልፍ ያለበት ጊዜ ብቻ ነው። አምስተኛው ማትሪክን ለማለፍ መክፈል ያለባችሁ መስዋዕትነት ደግሞ ጽናት ወይም ደግሞ ኮንሲስተንሲ ነው። ብዙ ተማሪዎች ማትሪክ የተወሰነ ጊዜ ሲቀረው ማጥናት ይጀምራሉ። ከዛ ከትንሽ ጊዜ በኋላ ግን ኦልሞስት አብዛኞቹ ያቆማሉ። ከዛ መልሰው ይጀምራሉ፣ አሁንም መልሰው ያቆማሉ። እና ግን አንድ ጀምረው ያላቆሙት ናቸው ማትሪክን የሚያልፉት። ለዛ ነው በጣም ትንሽ ተማሪዎች ማትሪክን የሚያልፉት ማለት ነው። ማለትም አንድ ቀን ብቻ ለረጅም ሰዓት ወይም ደግሞ በአንድ ቀን ውስጥ በጣም ብዙ ቻፕተሮችን ብቻ ከቨር ስላደረጋችሁ ታልፋላችሁ ማለት አይደለም። በየቀኑ ሊሆን ይችላል ወይም ደግሞ በየተወሰነ ጊዜ ውስጥ ብቻ የማይቋረጥ ጥናት ስታደርጉ ወይም ደግሞ የማይቋረጥ ጥረት ስታደርጉ ነው ልታልፉ የምትችሉት። እንደውም ስለ ወርቅታዬ በጣም ብዙ ጊዜ የሚናገረው በጣም የምወድለት አባባል አለ። በአንድ ቀን ተነስታችሁ በቃ ዛሬ ጡንቻ ማውጣት አለብኝ ብላችሁ በቀን ለምን 10,000 ፑሻፕ አይሆንም 20,000 ፑሻፕ ብትሰሩ በምንም ታሪክ ጡንቻ ልታወጡ አትችሉም። ከዛ ይልቅ ለረጅም ጊዜ በቀን የተወሰነ ፑሻፖችን ብትሰሩ ከሆነ ጊዜ በኋላ አሪፍ ሰውነት ይኖራችኋል ማለት ነው። ማትሪክም እንደዛ ነው። በአንድ ቀን ወይም ደግሞ በአንድ ሳምንት ወይም ደግሞ በአንድ ወር ብቻ የተወሰነ ዝግጅት አድርጋችሁ ልታልፉ የምትችሉት ነገር አይደለም። በየቀኑ በየጊዜው የማይቋረጥ ጥረት ያስፈልጋችኋል ማለት ነው። እና ደግሞ ይሄ እኛ ስለፈለግን ስላልፈለግን የሚሆን ነገር አይደለም። በቃ የተፈጥሮ ህግ ነው። ስለዚህ ተፈጥሮ የምትሰራበት ህግ እስከሆነ ድረስ እኛ ስለፈለግን የሚቀየር ነገር አይደለም ማለት ነው። ስለዚህ መረዳት ያለባችሁ ነገር ማትሪክን ለማለፍ ሌላ ምንም አይነት ማጂክ የለውም። አንድ ሰው ማትሪክ ማለፍ ፈልጋለሁ ካለ ከላይ የናቸው መስዋዕትነት ለመክፈል ምን ያክል ዝግጁ ነው የሚለውን ጥያቄ መመለስ ብቻ በቂ ነው። ለትንሽ ወራት ማስቀደም ያለባችሁን ነገርና ከፈተና በኋላ ልታገኟቸው የምትችሏቸው ነገሮች መጀመሪያ ለዩ። ከዛ መጀመሪያ ትኩረት መስጠት ላለባችሁ ነገር ማለትም ለጥናታችሁ ትኩረት ስጡ። ከዛ በኋላ ውጤቱን አብረን የምናየው ይሆናል ማለት ነው። ቪዲዮ ይሄን ይመስል ነበረ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ ማድረጋችሁ እርግጠኛ ሁኑ። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።